የሌማት ትሩፋት እንደ ሀገር ከተጀመረበት ወቅት አንስቶ የተለያዩ ተቋማት ያላቸውን ውስጣዊ አቅም በመጠቀም የራሳቸውንና የአካባቢያቸውን ማህበረሰብ የምግብ ዋስትና ለማረጋገጥ እየሰሩ ይገኛሉ። የንፋስ ስልክ ፖሊቴክኒክ ኮሌጅም በተለያዩ ሙያዎች ስልጠና ከመስጠት በተጨማሪ የኑሮ ውድነትን ለመቀነስና ገበያን ለማረጋጋት በሌማት ትሩፋት ትግበራው እየተሳተፈ ነው። ኮሌጁ የአካባቢው ማህበረሰብ የሌማት ትሩፋት ተጠቃሚ እንዲሆንም በስልጠና የአምራችነት ክህሎቱ እንዲሰፋና በመገልገያ ቴክኖሎጂ አቅርቦት እያገዘ እንደሚገኝ የኮሌጁ ምክትል ዲን አቶ ባህሩ ሻፊ ይናገራሉ። ስልጠና ከሚሰጣባቸው የ10 ዲፓርትመንት ውስጥ አንዱ የግብርና ዘርፍ ነው። ያን ስልጠና ከመስጠት ባሻገር የአካባቢው ማህበረሰብ ወደ ተጨባጭ ስራ እንዲገባ ከማድረግ አኳያ ኮሌጁ በራሱ ኢኒሺዬቲቭ ወስዶ እዚህ አካባቢ ላሉ ወረዳዎች የዶሮ ኬጆችን በመስራትና በማምረት ለእናቶች ቤታቸው ላይ 5 ዶሮ እንዲያረቡ ወደ 91 አካባቢ የሚሆን የዶሮ ኬጅ ተደራሽ በማድረግ ችሏል። በምግብ ራስን ለመቻል የተጀመረውን የሌማት ትሩፋትን በማስፋፋቱ ውጤቱም የኮሌጁንና የአካባቢው ማህበረሰብ የኑሮ ጫና ሊያደርስ የሚችለውን ችግር መቅረፍ መጀመሩንም ነው የኮሌጁ አመራሮችና ባለሙያዎች የተናገሩት። ድንች በመትከል ጎመን በመትከል ቀይ ስሮችን በመትከል ሌሎችንም የዶሮ እርባታዎች የወተት ላሞች የከብት ማለብ ስራዎች በስፋት እየተሰራ ነው። ከዚህ በመነሳት በየአመት ባሉና በየጊዜ አካባቢ የሚገኙ አቅመ ደካማ እናቶች አባቶች ጧሪ ያጡ እናቶችም ጭምር ድጋፍ እናረጋለን። ኢቨን እስከ 6 ብር ነው አንድ እንቁላል የምንሸጠው ማለት ነውና ህብረተሰቡ በየፕሮግራሙ እየተጠቀመ ያለበት ሁኔታ አለና ኦልሞስት እንደኛ ግቢ እንኳን ስንመጣ ወደ 450 ሰራተኛ አለ። 400 ሰራተኛ በየጊዜው በየሳምንቱ ይወስዳል ማለት። ከዛ ባለፈ ግን ለአመት ባል አካባቢ እነዚህ ገበያቸው ደሞዛቸው በጣም ዝቅተኛ ለሆኑ 2000 እንቁላል አካባቢ ያሰራጨንበታል። ይሄ ምንድነው እሱ በመስራታችን የከተማ ግብርናን በማልማቱ ድርሻ ከስልጠና ውጪ ያሉ ጊዜያትን በመጠቀም የተለያዩ የጓሮ አትክልቶችን ማምረት መጀመራቸውን የጠቀሱት የኮሌጁ አሰልጣኞች እስካሁን በተገኘው ምርት ከራሳቸው አልፈው የኮሌጁን ማህበረሰብ ተጠቃሚ ማድረግ መቻላቸውን ተናግረዋል። ይሄን በማልማታችን ንጽህናውን የግቢው ማህበረሰብ ንጽህናውን የጠበቀ የጓሮ አትክልት እንዲመገብ ያስቻልነ ነው። እንደገና ኢኮኖሚካሊም ያው ያሁን በትርፍ ሰዓት በዚህ በመንቀሳቀስ የመሻሻል ሁኔታ አይቻለሁ። ግቢው ውስጥ ያለ ማህበረሰብ እንዲህ አይነት ንጹህ ሆኖ እዚሁ ጋር ንጹህ ሆኖ ሁለተኛ ደግሞ ወጪን በቀነሰ ሁኔታ ይዘመር በራሱ አንድ ትልቅ የህሊና እርካታ ስለሆነ ቢያንስ የኛን ወጪ ሸፈን ማለት ውጭ ላይ ያለውን የገበያ ፍላጎት መሻማቱ ይቀራል በየ ነው የማስበውና ሁሉም እንደዚህ በትርፍ ሰዓቱ የተለያዩ የጓሮ አትክልቶችን ቢያመርትና ቢጠቀም አንደኛ ወጪውን ይቀንሳል።